በኋላ ደግሞ ሂዳያ ተውፊቅና ሂዳያ ይለያያል። الهدايه اسلام ነው። ተውፊቅ ብሎ ማለት ደግሞ لما يأمر به الاسلام የኢስላም መርህ የሚሰራውን ህግ ተከትሎ መተግበር ማለት ነው። ተውፊቅ ብሎ ማለት ለዚህ ያደረገን ጌታ ይሄን ጸጋ ያሰጠን እኛ እሱን ስለፈራን ነው። ወወቃና በዚያ ላይ ደግሞ عذاب السموم ووقانا عذاب السموم العذاب الحر الشديد حره عذاب السموم ብሎ ማለት ሲቀምሱት የሚያቃጥል የሆነ በጣም አድርጎ እየቆነደደ የሚያቃጥል የሆነ ሙቀቱ ማንንም ሊቋቋመው የማይችለውን የጀሃነምን እሳት አላህ Subhanahu Wa Ta'ala ጠበቀና አይደል እንዴ ያሉ ያወራሉ ጓደኞቻቸው ጋር ምን ይላሉ? ኢና ኩና ሚን ቀብሉ ነድዑህ አላሁ አክበር ኢና ኩና ሚን ቀብሉ ነድዑህ يقينا عذاب السموم ويوصلنا الى النعيم الله سبحانه وتعالى ወደዚህ አይነቱ ወደ አማረውና ወደ ሰመረው ጀነት እንዲወፍቀን كنا من قبل ندعوه እዚህ ከመምጣታችን በፊት ዱንያ ሀገር ላይ ያለን ያ ረብ ይያል ዱዓ እናደርግ ነበር። ስለዚህ انه هو البر الرحيم الله سبحانه وتعالى ግን وهذا شامل لدعاء العباده ودعاء المساله انه هو البر الرحيم الله سبحانه وتعالى هو البر الرحيم ለባሪያዎቹ ባር መልካም የሆነ ጌታ فمن بره بنا الله سبحانه وتعالى ለባሪያዎቹ ለፍጡሮቹ አዛኝ ሆነ ጌታ ነው። ከማዘኑና ለኛ መልካም ከዋሉ የተነሳ እያና ስለሚያዝንልና ስለወደደን አና ለና رضاه والجنه ووقانا سخطه والنار የጀነትን ጸጋና የሱ ውዴታ ወፈቀንና የጀነት ባለቤት አደረገን። ووقانا سخطه والنار ቁጣውንና የጀሃነምን የሲኦልን እሳት ደግሞ አስወገደልን ይላሉ የጀነት ሰዎች። የካለ በኋላ የእምሩ ተዓላ ረሱላሁ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም የሰው ልጆችን ሙስሊሞችንም ካፊሮችንም ማንኛውንም ተጠያቂ እንደሚሆኑ እንዲያስታውስ ነብዩ ዐለይሂ ሰላቱ ወሰላምን ያዛል። ምን በማለት فذكر يا رسولنا استوصاته يا محمد هوي فما أنت بنعمة ربك بكاهن ولا مجنون فما أنت بنعمة ربك بكاهن ولا مجنون الله سبحانه وتعالى إيه انقدي من دنبرة يا الليل اللون ورار محمد ابننا وطنقعنا يرواتوا نبر اندزا عيدلو من دميلو حيدلو أم يقولون شاعر نتربص به ريب المنون يرو نبر اندوم قل تربصوا فإني معكم من المتربصين يا الله سبحانه وتعالى بزو نجر على بزو نجر إن نجر الله سبحانه وتعالى يقولون تقوله بل لا يؤمنون عندهم من يقولون النبي عليه الصلاة والسلام إنهم القرآن يسنى صوف بعلى بيتوش تجبروا تنجي محمد محمد النام مسلوته يجي تعيد لما يلون بره يهن ملوك هنا فليأتوا بحديث مثله إن كانوا صادقين قالوا تنجر لا يسي يهن النجر يسنى صحفنا يا عربنا قنقا يميشلو زمانو قالوا عندي تنقوا ورينسي عندي تنقوان آياتني عمطونت كهنا إلى الله سبحانه وتعالى يهن قالوا بها أم خلقوا من غير شيء أم هم الخالقون يا لا منم نجر كمنم نجر زنبلو እንዳለ ማንን ነገር እነሱ ናቸው የፈጠሩት ወላ እነሱ ናቸው ከሌሉበት የተፈጠሩት? እኔ አይደለም የሰው ልጆችን የፈጠርኳቸው። አም خلقوا السماوات والارض እሺ ሰባቱን ሰማይና ሰባቱን መሬት የፈጠሩት እኔ ነኝ ወላ እነሱ ናቸው? በላ يقينون ይላል አላህ Subhanahu Wa Ta'ala። ይሄን እንዴ አያምኑም እንዴ? ሌላው ይቀርና እናንተ የሰው ልጆች ሰባት መሬትንና ሰባት ሰማይን ፈጥሬ በመሬት እየኖራችሁ ከሰማው ጸጋው እየወረደ እየበላችሁ እየጠጣችሁ ጌታ የለም አላህ የለም ብላችሁ ስታስተባብሉ አቅል የላችሁም፣ ዕውቀት የላችሁም፣ የቂን ማለት የላችሁም። እንደው ሌላው ቢቀርና በመትጠቀሙበት እንደው ደሊል እንደው ሸርዕያ ወልዓቅልያ ፈጣሪ ለመኖሩ ይሄን እንኳን ታስታውሱም ወይ ይላል። አም خلقوا السماوات والارض ሰባቱን ሰማይና ሰባቱን መሬት የፈጠሩት እነሱ ናቸው እኔ ነኝ። በላ يقينون በይን እንኳን መገንዘብ ያቅታል። ከላይ ዝናቡ እየወረደ
ጤፍህን እየዘራህ በቀሎህን እየበላክ ጌታ የለም ትላለህ እንዴ? እንደው አቅል የላችሁም ወይ ይላል አላህ ሱብሓነሁ ወተዓላ። አም عندهم خزائن ربك أم هم المسيطرون ይላል አላህ ሱብሓነሁ ወተዓላ። ሲያ መሐመድ ሆይ هؤلاء المكذبين እነዚህ ውሸታሞች خزائن رحمة ربك እነዚህ ጌታ የለም እያሉ የሚያስተባብሉ ውሸታሞች አም عندهم خزائن ربك አላህ ሱብሓነሁ ወተዓላ እኔ ዘንድ ያለው ጸጋ ጤንነቱ መራባቱ ዝናቡ ጨረቃው ፀሐዩ አፍያው መስማቱ ማያቱ መብላትህ መጠጣት ሁሉ ነገሩ እነርሱ ጋር አምሁሙል ሙሰይጢሩን የሁሉ ጸጋ የማያቱ የመብላቱ የመጠጣቱ ሁሉ ነገሩ እነርሱ ዘንድ ነው እንደ ያለው አስሉ መጀመሪያ አስቶሩ መከማቻው እነርሱ ጋር ነው ወይ አምሁሙል ሙሰይጢሩን ለፈለጉት የሚሰጡ ለፈለጉት የሚነሱ ለፈለጉት የሚከፋፈሉ እነርሱ ናቸው ወላ እኔ ነኝ ይላል። ይሄን ሲታይ ይሄን ሁሉ ጸጋ ማድረገው እኔ ነኝ እንጂ ማን ነው ይላል። አም عندهم خزائن ربك يا محمد أم هم المسيطرون የጸጋ አይነት ሁሉ እነሱ ጋር ነው እንደ ያለው እኔ ነኝ እንጂ። ስለዚህ ይሄን ሁሉ እየበሉ እየጠጡ እንዴት ጌታ የለም ትላላችሁ እናንተ አቅል የላችሁም እንዴ ይላል። አም لهم سلم يستمعون فيه فليأتي مستمعهم بسلطان مبين ወይንም ደግሞ እስኪ ማንኛውንም ነገር እኔ አሳውቋችሁን ማንኛውም ጉዳይ እኔ ጋር ነው ዕውቀቱ ያለው ይላል። አምለሁም እሺ ከሰባት ሰማይ በላይ ያስቀመጥኩትን ዕውቀት ማንኛውንም ዜና ማንኛውንም አኽባር ምን እንደሚፈጠር የዛሬ ዓመት ወደፊት 6 ወር ነገ ምን እንደሚፈጠር አታውቁም። እሺ ሰባት ሰማይ ላይ ወጣችሁ እስኪ አንድ ፍጡር እንደ ጌታ የለም የሚሉ አምለሁም ሱለሙን ይላል አላህ። እስኪ ከምድር ጀምረው ሰባቱ ሰማይ ድረስ የሚንጠላጠሉበት እንኳን ሰባቱ ሰማይ አይደለም አንዱ ሰማይ ድረስ እስኪ የፈለገ ነገር ገንቡና ሰማይ እንዳለ ሱለም መሰላል እንትን በሉና ገንቡና ያን ነገር እስኪ ያለው ነገር እንደሆነ ከነገ ወዲያ እንደሆነ ያላችሁ ዜና መውሰድ ትችላላችሁ? አትችሉም። እዛ አድርጋችሁ ጆሮአችሁን የምታዳምጡበት እኔ ለመላእክት አስተላልፍ የምሰሙበት መሰላል አላችሁ ትችላላችሁ? እንደዛ የምትችሉ ከሆነ فليأتي مستمعهم بسلطان مبين እስኪ መሰላላችሁን ቀጣጥላችሁ ስሩና ላይ ሄዶ ሰባቱ ሰማይ አዳምጦ ምን እንደሚከሰት ነገ ጧት ይሄ ይሆናል ሊበራችሁ ግልጽ የሆነ መረጃ ይዞላችሁ ይምጣ እውነት ከሆነ ይላል አላህ Subhanahu Wa Ta'ala። أم له البنات ولكم البنون كما زعمتم ይላል። أم له البنات ولكم البنون እነርሱ ምን ያደርጋሉ? ሴት ልጆች ተወለዱላቸው ጊዜ እነዚህ የፈጣሪ ልጆች ናቸው ይላሉ። ሴት ልጅ የሚያገባት የለም እድሏ ያስቸግረናል ይሉና ምን ይሉ ነበር? ሴት ከተወለዱ የፈጣሪ ናቸው ይሉ ነበር። ወለኩም البنون እንደዚሁም ደግሞ ወንድ ሲወለድ የኛ ነው ይሉ ነበር። እሺ ሴት ስትፈጠር ያላህ አላችሁ፣ ወንዱ ሲፈጠር የኛ ነው አላችሁ። እንዴት ነው? فتجمعون بين المحظورين جعلكم له الولد واختياركم له أنقص الصنفين، فهل هذا بعد التنقص لرب العالمين غاية أو دونه نهاية؟ أم له البنات ይላሉ። ይሄ እንግዲህ ሁለት ስህተት ነው ማለት ነው። አንደኛ ነገር ሁለት የተከለከሉና ስህተት ያላቸውን ነገር በአንድ ላይ አከማችተው ይሄዳሉ። አም ለሁ البنات ሴቶች ልጆች ሲፈጠሩ እኒህ የፈጣሪ ናቸው ይላሉ። መጀመሪያ ላይ ፈጣሪ የለም ብለው ራሳቸው ያስተባብላሉ። መለስ ሲሉና ሴት ሲወለዱ ጎደሎ ናቸው ያሏቸውንና ጉድያ አጉዳሎት አላቸው የሚሏቸውን የሴትን ፍጡር ወደ ጌታ ወደ አላህ የፈጣሪ ናቸው ብለው ይሸመጥጣሉ። ወለኩም البنون ወንድ የሆነ ጊዜ ደግሞ ሄለኛ ነው ትላላችሁ። ነገር ግን እንደው ከዚህ የበለጠ ውርደት አለ ወይ ይላል አላህ Subhanahu Wa Ta'ala። ሁለቱንም ወንዱንም ሴቱንም እኔ ነኝ የፈጠርኩት፣ እናንተ ግን ወንዱን ለራሳችሁ ሴት ከሆነ ደግሞ ለኔ ታረጉልኛላችሁ። እንዲህ ምን አይነት አቅል ነው ይላል። أم تسألهم أجرا فهم من مغرم مثقلون أيها الرسول يا محمد هوي أم تسألهم وينم دم أنت يا محمد هوي أجرا يا إسلام المرح لما استمر
ስታስተምራቸው ክፍያ አምጡ ብለህ ያንን የምጭንባቸውን ክፍያ ከፍለው መማር ያቃታቸው ነው። ምን መግረም ምትቀሉን ለመክፈል አንተ ሪሳላውን ወደ ህዝቡ አድርስ ያልኩህን መልእክት ስታደርስ በክፍያ አርገባቸው ተውሂድ እንዳይደርሳቸው ከብዷቸው ነው። አልተረዱምና ነው። እንደዛ አይደለም። ليس الامر كذلك بل انت الحريص على تعليمهم تبرعا من غير شيء بل تبذل لهم الاموال الجزيله على قبول رسالتك والاستجابه لامرك ودعوتك وتعطي المؤلفه قلوبهم ليتمكن العلم والايمان من قلوبهم. እንደዛ አይደለም ያ ሙሐመድ አንተ መልእክት አድርስ ብየክ እንደውም ከኪስህ እየሰጠህ ነብዩ አለይሂ ሰላም ቸር ነበሩ እየሰጡ ለቸገረው ችግሩን እየቀረፉ ያስተምሩ ነበር። ጉዳዩ እንደዛ አይደለም። የራሳቸው ብልግና ነው የእስላምን መርህ የሚርቁት ይላል። አም عندهم الغيب فهم يكتبون ይላል ما كان يعلمونه من الغيوب فيكونون قد اطلعوا على ما لم يطلع عليه رسول الله فعرضه አንተ ቁርአንን ደሞ ይሄ ከጌታ የመጣ ነው ስትላቸው እምቢ ብለው የሚያፈነግጡት አም عندهم الغيب አንተ የማታውቀውን ለብቻቸው የጻፉትና ያስቀመጡት አለ እንዴ? فهم يكتبون ያዘጋጁት አለ የለም። አም يريدون كيدا ይላል فالذين كفروا هم المكيدون أم يريدون كيدا بحقدهم فيك وفيما جئتهم به كيدا يبطلون به دينك ፍላጎታቸው ምንድነው? አንተ ይዘው የመጣኸውን መርህ ቁርአንን እንዲጠፋ ማድረግ ነው። በመሆኑም ግን فالذين كفروا هم المكيدون እነሱ እስላም እናጠፋለን ብለው ይጥራሉ እንጂ የሚጠፉት እነሱ ናቸው ይላል አላህ Subhanahu Wa Ta'ala። ይሄን ካለ በኋላ አም ለሁም ኢላሁን ገይሩላህ አይ አለሁም ኢላሁን يدعى ويرجى نفعه ويخاف من ضره أم لهم إله غير الله كان يوجد أملاك اللي إلى الله سبحانه وتعالى أم لهم إله غير الله الله أنا نجزم من نبأ الله أن من ميالو سوت أم لهم إله غير الله كسوج ليلا أملاك اللي تكم كتفلق ما تكم ميشين كوجدات ما تنك كتفلق كوجدات ما تنك ميشلوت ليلا أملاك اللي يمفرّا يلّم علم ملوكونا إيه وشتنا سبحان الله عما يشركون እንደዚህ ያሉ ከሚያጋሩት አላህ Subhanahu Wa Ta'ala የጸዳለው የለም ይላል። ስለዚህ ያ ሙሐመድ ይላል يقول تعالى في ذكر بيان أن المشركين المكذبين بالحق واضح እውነቱ ነገር ሲመጣላቸው ያፈነገጡ ከሃዲዎች ምሳሌያቸውን አላህ Subhanahu Wa Ta'ala ሁሉ ከተናገረ በኋላ ምን ይላል? ያ ሙሐመድ ሆይ ይላል ወኢየረው كسفا من السماء ساقطا እነዚህ ሰዎች አንተ እንደዚህ አርገስ ከሚደክምህ ነግረሃቸው ያ ሙሐመድ ሆይ ሌላው ነገር ይቅርና ወኢየረው በአይናቸው እንኳን አይናቸው ፍጥጥ ብሎ ቢመለከቱ كسفا من السماء الله أكبر ይሄ ቀላል ነገር አይደለም እኮ كسفا من السماء ብሎ ማለት لو سقط عليهم من السماء من الآيات الباهرة إيه آيات تنقرأتهم كسماء يدلن بلو يا عنا من بلو يا فنقطوا وإن يروا بياو راسو كسفا من السماء مرجع يهون نقر كسماء ويا الله قطع يهون نقر مأتو ساقطا كلاي كسماء يتشكركر مأتو وي بيورق سونتاتشو لا وكالاتشو لا من دي ميلوت يقولوا بلو لالو سحاب مركوم ይሄማ እንደ ተለምዶው የተከማቸ ዳመና ነው ይላሉ። የሆነ በላ እንኳን ከሰማይ ቢወርድ እንኳን ሊያምኑ አይደለም ናጠማሞች ስለሆኑ ማመን አይፈልጉም ይላል። ለዛ ነው وإن يروا كسفا من السماء ساقطا يقول سحاب مركوم ይሄን ሁሉ እንደው የጀሃነም እሳት ከሰማይ እንኳን ቢወርድ እየወረደባቸው እያዩ ይሄ ነው ባዳው በተለምዶ የነበረ የዳመና ክምችት ነው ይላሉ። አካላቸው ላይ ደርሶ እስከሚያንጨረጭራቸው ድረስ አያምኑልህም ያ ሙሐመድ ሆይ ይላል። ስለዚህ በመሆኑ ምን ታደርጋለህ? فذرهم يا محمد ሆይ አንተ መልእክቱን አድርስ እንዲህ ካሉ እጅ ጠምዘህ አስረዳኝ የለም ተዋቸው حتى يلاقوا يومهم الذي فيه يصعقون إلى الله سبحانه وتعالى يومهم الذي فيه يصعقون بلو مالت وهو يوم القيامة الذي يصيبهم فيه من العذاب والنكال ما لا يقادر قدره ولا يوصف أمره ጉዳዩ ይሄን ይመስላል የሚባለው የጀሃነም እሳት እና ሲኦል በእነሱ ላይ እስከሚሆንባቸው ድረስ
ቃል ኪዳን የተገባላቸውን ሲኦልን እስከሚቀምሱ ድረስ ተዋቸው እንደፈለጉ ይፈንጥዙ ያን ጊዜሳ ግን يوم لا يغني عنهم كيدهم شيئا ولا هم ينصرون يوم لا يغني عنهم كيدهم شيئا በዱንያ ላይ አምላክ የለም ይያሉ መቀበጣጠራቸውና መካዳቸው ተንኮላቸው የማይጠቅምባቸው ቀን የቂያማ ቀን አለ ምንም ነገር የማይጠቅምባቸው ولا هم ينصرون የዛን ሰዓት ታዲያ የፈለገ ነገር ቢሆን ጀሃነም ገብተው ይኖራሉ የቂያማ ቀን በሚሆን ሰዓት ታዲያ ረድረሱልን ቢሉ በዛ ቢሉ ولا ينتصرون من عذاب الله ولا هم ينصرون የሚረዳቸው ማያገኙም ከጀሃነም ሰዓት የሚያድናቸው እረዳለሁም ብሎ የሚቀርብ የለም ይላል አላህ Subhanahu Wa Ta'ala لما ذكر تعالى الله سبحانه وتعالى عذاب الظالمين في القيامة أخبر أن لهم عذابا دون عذاب يوم القيامة الله جل في علا كهادي وچن እንዲህ አይነቱ ኢቃማ ቀንን ሲኦል ካስታወሰ በኋላ ምን እንደሚያጋጥማቸው ከዛ የበለጠ ደግሞ ሌላ አለ ይላል ምን ይላል وإن للذين ظلموا عذابا دون ذلك ولكن أكثرهم لا يعلمون إلى الله سبحانه وتعالى هيك قال لنا نقرأ وذلك شامل لعذاب الدنيا بالقتل والسب والإخراج وإن للذين ظلموا الله سبحانه وتعالى ما مناتشو سابيا دمو راساتشون يبدلوا السوج ظلموا علاتشو راساتشون يبدلوا على عذابا للناس مكجا عزقايتنال دون ذلك كموت بوهالا ألا تتنسى كم بوهالا የሚያጋጥማቸው ቅጣት ሳይሆን ከዛ በፊት በዱንያም ላይ ራሱን የቻለ የሚሰቃዩበት عذاب አለ እርሱም ምንድነው እርስ በርስ መጣላት በዱንያ መከራ መሰዳደብ አንዱን ከሀገር ማሳደድ መጣላት መጨፋጨፍ እንደዚሁም ደግሞ ከዛ በኋላ ከሞቱ በኋላ የቀብር ቅጣት وما اشبه ذلك እነዚህ ሁሉ ለነሱ የተዘጋጁ ቅጣት ነው ولكن اكثرهم لا يعلمون ስለዚህ ይሄ ሁሉ ለነሱ ላይ መሆኑን ረስተው እንደፈለጉ ይሆናሉ ይላል واصبر لحكم ربك فإنك بأعيننا ولما تبين تعالى الحجاج والبراهين على بطلان أقوال المكذبين يوشتاموچننا يا الله سبحانه وتعالى نمرح انقبلم بلو نبياتوچن انقبلم ያሉት አማማዎችን ቃላታቸውን በነብዩ ላይ የሚወረውሩትን ነገር ሁሉ ከንቱ የሚወርቅ እንደሆነ ከተናገረ በኋላ አላህ Subhanahu Wa Ta'ala ከዛ በኋላ አመረ ረሱላሁ ሰለላሁ ዐለይሂ ወሰለም አላ يعبأ بهم شيئا ويصبر لحكم ربهم በጣም እኔ ለምን አልተከተሉኝ ለምን አላመኑም ብለው ነብዩ አለይሂ ሰላቱ ወሰለም በስጭት እንዳይደርስባቸው ነብዩ አለይሂ ሰላቱ ወሰላምን በትግስት እንዲያሳልፉ አዘዘ ምን አለ واصبر لحكم ربك ጌታህ ላመጣው ፍርድ ማንኛውንም ነገር ታገስ فإنك بأعيننا ጥላቶች ከሃዲዎች ያ መሐመድ ሆይ እናጠፋሃለን ብለው እንኳን ቢያስቡ بأعيننا ብሎ ማለት بمرامنا وحفظ واعتناء بأمرك በእኛ ቁጥጥር ስር ነህ بأعيننا سبحان الله من አይነት ገለጻ ነው بأعيننا واصبر لحكم ربك فإنك بأعيننا الله أكبر አንድ ሰፈር አስተዳዳሪ መጥቶ ወይ አንድ ሊቀ መንበር ወይ አንድ አገር መሪ መጥቶ ይፈልክበትን ቦታ ከተማውን ቀውጠው ንክት የሚያረገ ያለ በእኛ ጥበቃ ስር ነህ ካለክ ምን አይነት ደስታ ነው አላህ ግን ነብዩ አለይሂ ሰላም ምን ይላል የፈለገ ነገር ቢሆን የፈለገ ነገር ተንኮል ቢያሰሩ ያ መሐመድ ምን ማያደርጉን واصبر لحكم ربك ይሄ የጌታ ሐሳብ ነው ዝም ታገዝ ነገር ግን فإنك بأعيننا ተንኮላቸው ምኑ ቢከማች ምንም ነገር አንተ በእኛ ቁጥጥር ስር ነን እንጠብቀሃለን ነገር ግን እሳ ዝም ብሎ መተኛ መቀመጥ የለም وسبح بحمد ربك حين تقوم الله أكبر አያችሁ አይደለ الله سبحانه وتعالى من عززاته وأمره أن يستعين على الصبر بالذكر والعبادة
የሰው ልጅ የሚያጋጥመውን መከራ የሚታገሰው በምንድነው? አላህን በማምለክ በዚክር በዒባዳ ነው። فقال وسبح بحمد ربك حين تقوم أي من الليل فجر ላይ ብድግ ስትል ወይ እኩለ ሌሊት ላይ ብድግ ስትል ጌታህን አጥራ ስገድ። ومن الليل فسبح وإدبار النجوم ففيه الأمر بقيام الليل أو حين تقوم إلى الصلوات الخمس ليلتم بدليل ومن الليل فسبحوا وإدبار النجوم ይላል። ጧትና ማታ ማለት ነው። ሶላት الفجر ይገባል፣ ሻይ ይገባል وما أشبه ذلك እና እንደዚህ አድርገህ ታገስ እያለ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ያዛል። እና ከዚህ ካሁን የምንማረው ከዚህ ከቁርአን አዩሃ አልአሂባ ምንድነው? ቁርአን አይጠገብም። ኡት እንዴት እንደሚጣፍጥ እንደዚህ የሚጣፍጠውን ቁርአን ታዳ መቼ ነው የምንማረው? ትርጉሙንስ መቼ ነው የምንማረው? ለፍዙንስ መቼ ነው የምንማረው? ኢያከ ነዕቡዱ ሲባል እያከባበዱ የሚል ሰው አለ። ፊ ሱዱሪ الناس በል ሲባል የሱፍ እንድሪስ የሚል ሰው አለ። ስለዚህ ምንድነው ይሄን ሁሉ ለማወቅ መታገል ያስፈልጋልና አላህ Subhanahu Wa Ta'ala የቁርአን ሰዎች ያድርገን እላለሁኝ። የዛሬውን ትምህርታችንን የሱረቱ ጡር ትርጉም በዚሁ ይጠናቀቃል። አስአሉላህ عز وجل አላህ Subhanahu Wa Ta'ala ዛሬ በዱንያ ላይ እንዳገናኘን ነገ በአኺራ ቀደም ሲል እንደነበረው አላህ አላ ሱሩሪ ሙተቃቢሊን ካላቸው ባሪያዎች ያድርገን እላለሁኝ። በሌላ ክፍለ ጊዜ እስከምንገናኝ ድረስ والسلام عليكم ورحمة الله وبركاته.